ኢየሱስ ወደ አገልግሎት ከመሄዱ በፊት የመጨረሻዎቹ መጽሐፍ ቅዱስ የሚነግረን የዮሐንስ ጥምቀትና በመንፈስ ቅዱስ ተመርቶ በምድረ በዳ 40 ቀን ጾም ጸሎት and he's fighting with the demon ከአጋንንት ጋር ፋይት አደረገ። በሶስቱም ፈተናዎች አሸነፈው። ከዛ ጊዜው እስከሚደርስ ድረስ ከርሱ ተለየ እና ማለት ሰይጣን የመጨረሻ አልተፋታው። ምክንያቱም ከዛ በኋላ እናያለን በጴጥሮስ ሁሉ መጥቶ አናግሮታል። የመጨረሻው አልነበር ግን ምድር ላይ የኢየሱስን አገልግሎት ማሰናከል አልቻለም። በቃ ሁሉ ጊዜ ውጊያ ህይወታችሁ ላይ አንዴ በደንብ ስሙ። መውጫ ላይና መግቢያ ላይ ነው። ከሆነ ነገር እንዳትወጣ፣ ነገር እንዳይጀምር፣ እንቅስቃሴ እንዳትጀምር ሰይጣን ይታገላል። ቀጥሎ ደግሞ የመጨረሻ ዴስቲኒ ላይ እንዳትገባ ይታገላል። 40 ቀን ምድረ በዳው ላይ በምድር ላይ ያለው የኢየሱስ አገልግሎት እንዳይጀመር ነበር ለማሰናከል። አየህ፣ እነዚህ ሶስቱ ነገሮች የሚያሰናክሉ ናቸው። ችግር፣ ረሃብ፣ ሎሊነስ፣ ብቸኝነት፣ ባዶነት፣ ሰው አጠገባቸው አለመኖር። እነዚህ ነገሮች ከአገልግሎት ያስወጧቸዋል። ብዙ ሰው ርቦት ከአገልግሎት ይወጣል። ጥቂት ጊዜ ልሸቀልና ትንሽ ገንዘብ ለያዝና ከዛ አገለግሏል። ኑሮን በመንፈስ አቅም ለማሸነፍ የማይታገል ሰው አለ። ኢየሱስ ግን አሸነፈው። ሰው በእንጀራ ብቻ አይኖርም ማለት አሸነፈው እና ሁለተኛው ፈተና የክብር ፈተና ነው። ሁለተኛው ፈተና ኢየሱስ ያሸነፈው አይ ኢንትራንስ ላይ የሚታገሉ ወደ ሆነ ክብር ልትገባ ስትል አንዳንድ ሰው ታውቃላችሁ፣ ይሄ ቆሽቱ ትንሽ ነው የሚባል ሰው ታውቃላችሁ። ቆሽቱ የማይችል ጭብጨባ የማይችል ሰው አለ። በሶስተኛው ጭብጨባ ተከሻችሁ ላይ ልቁም የሚል ሁለት አጋንንት ካስወጣ በኋላ ሙሉ አስፋልት ካልተዘጋ አልሄድም የሚል የማይችላል። የመጀመሪያ መኪናውን ገዛ አይደለ? ቪትስ የሰፈር ጥበቃ ሁሉ እሱን መኪና እንዲጠብቁ የሚፈልግ ንብረት እኮ ነው። ምን ትቀልዳላችሁ? ንብረት እኮ ነው ይላል። አረዛ ጋር ሬንጅ ሮቨሩ ብቻውን እያደረ ነው እንዴ? ለአራት እንዲቆሙ ይፈልጋል። የማይችላል በቃ ሀብት የማይችል ወዲያው በቃ የሚያቀረሸዋል ቶሎ ይገነፈላል። አይለ በቃ ክብር የማይችል እነዚህ ኢንትራንስ ላይ የሚመጡ ናቸው። ግን አቀባት አንተ ላይ መምጣት ሲጀምር፣ ሀብት መምጣት፣ ሰክሰስ መምጣት ሲጀምር የማይችሉ ሰዎች አሉ። እነዚህ ኢንትራንስ ላይ ያሉ ፈተናዎች ናቸው። ብር የማይችል ሰው አለ፣ ዝና የማይችል። ኢየሱስ ይህንንም አሸነፈ። ሶስተኛው የመቅደስ ፈተና ነው። የመቅደስ ጫፍ ነው። አስተምራቸው ሶስቱን ማሽን እነዚህ ኢንትራንስ ላይ ያንኳል ወደ ትልልቅ ክብር እንዳትሄድ፣ ሰማያዊ ነገር ባንተ እንዳይሰራ ገንጥሎት ወጣ። የኔ ጌታ ልባርካችሁ። ሰይጣን ያስቀመጠላችሁ መሰናክል አልፋችሁ ክፈቱት። ዛ ሁሉ ጊዜ ከባድ ውጊያ ከግብጽ ስትወጣና ከናን ልትገባ ስትል እነዚህ መለኮታዊ አቅም የሚጠይቁ ጉዳዮች ናቸው። የመጀመሪያው ቀይ ባህር ነው። ቀጥሎ የሞላ ዮርዳኖስ ነው። ሁለቱም ጥበብ አይከፍላቸው፣ ገንዘብ አይከፍላቸው። የመለኮት ጥገኛ ኮንክ ብቻ ነው የምታልፋቸው። ዛሬ የሆነ ክብር ቀይ ባህር ተከፍሎ ትጀምራላችሁ። እኔ ያየው ነው። ዛሬ በአዲስ ቅባት የሚነሳ ሰዋል። እግዚአብሔር የነገረው የሚጀምረው ሰዋል። ይሁን አለ ሻባጋባናስ። አንድ ሰው እላዩ ላይ እንዲተነብይ ልፈቀድለታ። እዚያ አልቀርም በይሳኔ ዳጋቲፋ ቴሌባ አሁን ተሳክቶልኛል አይደል? አሁን ሰፍቻለሁ አይደል? እዚህ ግን አልቆምም በኢየሱስ።
ሄላቴፋ ወራሃ ጂካሊ ከባራዳ ማነው ተዘርግቶ አዲስ ክብር የሚነካ ሰው? አዲስ ክብር የሚነካ አዲስ በረከት የሚነካ አዲስ ቅባት የሚነካ ይሁን አለ። አሴፋዲያሳ አሪያቴ ከበዲያሳ ከሰማይ የመጣሁት ልሞት ነው፣ ልሰቀል ነው። አንዷ የስንዴ ቅንጣት ብዙ ልትሆን ነው። እንደኔ ብዙዎች ሊፈጠሩ ነው። ወንድሞቼ ብዬ ልጠራቸው ነው። አላፈረባቸውም። ልሰበስብ ነው። የኔ አይነት እዚህ ምድረ በዳ አታስቀረኝም። ይሄው እየተነበይኩ ነው። የ40 ቀኑ ፈተና አለቀ በሕይወት ሃላቺፌን ያለ ኩዘባሃ ማቱፌን ታኒካ ቶባራ ጄል ፕራስቲክ ቫኒያሎስ ፈተናው ተራምዶ የሚወጣ ሰው ምድረ በዳውን የሚጨርስ ሰው ከሞን የሆነ ሰው ዛሬ ገሊላ ይገኛል። ገሊላ ይገኛል። ውጊያውን ጨርሶ ሊጀምር ነው ዛሬ። አያያ ጂካሚ ከሚተቢለ ኮስታ ኢምፕሬፌዲኒያ ቶባሳ ላብሪፌዲያ ላኮቫራ እያየው ነው። የጨረሱ ሰዎች ኑናማ ከተባሳ ጂካባራፊያናስ ሩቴ ከፌዲያሳ በቀኝ በኩል ዞር በልና የእድሜ ልክ ውጊያ የለም በለው እስቲ። ይሁን አለ። ልጀምር እንጂ የነገረኝ ልጀምር እንጂ ያወራልኝ ልጀምር የመጣሁበትን ለዚህ እውነት ተወልጃለሁ አለ ኢየሱስ። ልጀምረው እንጂ የተወለድኩበት ርቦት ነበር፣ እንደ ራበው አልቀረም። አላቃፋራ ክብር የለውም ነበር፣ ክብር እንደሌለው አልቀረም። የመቅደስ ጫፍ ብርቅ ነበረ፣ የመቅደስ ጫፍ ብርቅ ሆኖ አልቀረም። አሁን ግን የቤተ ክርስቲያን ራስ አደረገው። ከሁሉ በላይ ያሮገው መቅደስ ጫፍ ላይ አይደለም አሁን ያለው ኢየሱስ። በደሙ የተመሰረተችው የቤተ ክርስቲያን ራስ ነው። ቆይ ስሙ፣ አሁን በደንብ ስሙ። ዮሐንስ ኢሚዲየትሊ ኢየሱስ ክርስቶስን ሰማይ እንደመሰከረለት ነው የምወደው ልጄ እሱ ነው እንዳለ ይህን ክብር፣ ይህን ዝና፣ ይህን በሰው ፊት የተገኘውን ሞገስ ጥሎ ነው ምድረ በዳ የገባው። ከምድረ በዳ ሲወጣ የመጀመሪያው አገልግሎቶቹን እነዚህ ባለፈው ያልኳቸው ሲኖፕቲክስ ጎስፕል የሚባሉት አልጻፏቸውም። እነዚህ ሶስቱ ማቴዎስ፣ ሉቃስ፣ ማርቆስ እነዚህን አለግን። የመጀመሪያውን አገልግሎቱን የነገረን ዮሐንስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 35 ላይ ሄድልኝ ቅዱስ። በማግስቱም ዮሐንስ ከሁለት ደቀ መዛሙርቱ ጋር እንደገና እዚያው ቦታ ነበር። እሺ አሁን ተጠመቀ ኢየሱስ 40 ቀን በምድረ በዳ ከዲያብሎስ ተፈተነ። ጨርሶ ሲመጣ ከ40 ቀን በፊት የተጠመቀበት ቦታ ላይ ዮሐንስ እያጠመቀ ነው። አሁን ይሁ ስሙ በጌታ ኢየሱስንም በዚያ ሲያልፍ አይቶ እነሆ የእግዚአብሔር በግ አለ። አሁን ይሁ ሲያልፍ አየው። እንግዲህ እንደ ኖርማል ሰው ሊያጠምቀው ነበር። ልክ ሲበራለት ያለውን አስተምራቸዋለሁ። ሲያገኙ ከኃጢአተኞች ተርታ ተሰልፈ አሁን እያጠመቀ ኖርማል ኢየሱስ በመንገድ ያልፋል። ይሄ እኮ አላቸው የዓለምን ሁሉ ኃጢአት የሚያስወግድ። አሁን ምን መሰለህ፣ እንዲህ አይነት በግ አይታወቅም። በዛ አገር፣ በዛ ሰዓት፣ በዛ ጊዜ ማንም ሰው ኃጢአት ሲሰራ መቅደስ አካባቢ የበግ ገበያ አለ። ማንም ሰው በግ እየጎተተ የሚሄደው ለግል ኃጢአቱ ነው። የዓለምን ሁሉ ኃጢአት የሚያስወግድ በግ ታይቶ አያውቅም። ለአንድ ሰው የሚሆን በግ ይታወቃል። ይሄኔ እኮ ዮሐንስ ራሱ መንፈስ አናግሮት እንጂ ይሄኛው በግ ግን አለ የዓለምን ሁሉ ኃጢአት የሚያስወግድ።
ለቻይና፣ ለህንድ፣ ለናይጄሪያ፣ ለኢትዮጵያ ፎር ኤቭሪባዲ በቂ ነው። በቃ ይሄ ተደራቢ ድራቢ አማላጅ ሳይፈልግ ብቻው። ለዚህ ነው ምንም ስላፋም አታይ። ጴንጤ ከኃጢአቱ ለመጽደቅ ከኃጢአቱ ለመንጻት 10 ሳንቲ ዘርዝሮ ሲያድል አታይ። አንዳንዶች ይችላል ጴንጤ ቸርች በር ላይ ለምንድን ነው የኔ ቢጤ የማይኖረው? አዎ ስለማትሰጡ ነው የማይኖረው። ኦኬ ስለማንሰጥ የማይኖረው። እሺ እኮ ሂዱ እስቲ ማርያም፣ ሂዱ እስቲ ገብርኤል በሩ ላይ ጠቅላላ አሉ። አዎ እዛም ደግ ሆኖ አይደለም ማስተሰሪያ ነው ተብለው ነው። እንደው ቢያይልኝ በደሌን ቢያይልኝ 50 ሳንቲ ቢመለከትልኝ እንደው ይቅር ቢለኝ። እኛ ይቅር ቢለን የምናደርገው ነገር የለም። ምንም የምናጠባጥበው ደም የለም። የምንሰዋው መስዋዕት የለም። አንድ በግ ለዓለም ሁሉ ኃጢአት። አንድ ስሙ። አሁን ይሄንን ሲል የዮሐንስ ደቀ መዛሙርት እየሰሙ ነው። እየሰማችሁ ነው? አንድ ስሙ። የዮሐንስ ደቀ መዛሙርት ከየት ነው የመጡት? የዮሐንስ ደቀ መዛሙርት የዮሐንስ ተከታይ ከሆንክ የዮሐንስ ትምህርት አመነ የተከተልክ ማለት ነው። ስለዚህ እናንተ የፉኝት ልጆች ሲባል አቤት ብለው የመጡ ናቸው። እናንተ የባብ ልጆች፣ እናንተ አመፀኞች ምሳር እግራችሁ ስር ተቀምጧል፣ እናንተ በደለኞች፣ እናንተ ዘራፊዎች ሲባል አቤት እያሉ የመጡ ናቸው። ስማቸውን ያወቁ። አሁን ስማ፣ ጠቅላላ ዮሐንስ ጋር የተሰበሰበው ምን አይነት ነው? ወንጀለኛ፣ አመንዝራ፣ ኃጢአተኛ አይደል? እንግዲህ ዮሐንስን አመኑት። በቃ አምኖት ለበደል ለኃጢአት ስርየት እየተጠመቁ ነው። በውሃ ለቅለቅ እያሉ ነው። አሁን ዮሐንስ የእግዚአብሔር በግ ሲል ቀጥል። ሁለቱ ደቀ መዛሙርትም ይህን ሲናገር ሰምተው ኢየሱስን ተከተሉት። አሁን ዮሐንስ ከዚህ በፊት ተናግሯል። ማነህ ተብሏል። ከላይ በምን ስልጣን ነው የምታጠምቀው ተብሏል። ሙሉ ምዕራፉ ነው። አንተ ኤልያስ ነህ ይሉታል። አይደለሁ። አንተ መሲሁ ነህ ይሉታል። አይደለሁ። እሺ ለምን ታጠምቃለህ? ኧረ ውሃውን የገረማችሁ እሱ ሲመጣ እንዲህ በውሃ መስሎሽ እንደኔ ውሃ የሚያፈስ? ኧረ እሱ አለ ከኔ ይበረታ ዣላሃቦሳ። እሱ በመጣ ጊዜ በእሳትና በመንፈስ ቅዱስ ያጠምቃችሁ። This is genuine ministry። ብዙ አገልጋዮች እንደምትሰሙኝ ያውቃሉ። አገልግሎት የተፈለክበትን መስመር መሆን እንጂ የምትወዳደርበት ጉዳይ አይደለም። ጄፒኤስ አስፓልት ላይ ወንበር ስለተደረደረ ያንተ ቸርች አስፓልት ላይ መደርደር የለበትም። ለምንድን ነው የተፈለከው ነው? ለ30 ልትጠራ ትችላለህ። አታውቅም። ቴሌቪዥን መክፈት የለብህም። ለቴሌቪዥንም የተጠራ አለ። ቴሌቪዥን ከፍቶ ራሱ አይቶ የዘጋ ብዙ ሰው አለ። የምትፈለግበትን ሰፈር ኖት አንወዳደር ብራዘር። እኔ እኮ ሰው በሩጫ ይወዳደራል። ሰው እንደበቀደው በቦክስ ይወዳደራል። እነዚህ ጉዳዮች የስልጠና ውጤት ስለሆኑ ነው። በጸጋ እንዴት ትወዳደራለህ? ጊፍት ነው። አይደል? እሱ እንደወደደ መስክ ዮሐንስ he knows እኔ ሲኒየሩ ነኝ ምናምን አይደል፣ ይበልጠኛል። እንደኔ እሱ ውሃ አይደለም የሚያፈስብህ፣ ፋየር እና ሆሊ ስፒሪት ነካሎስ። I love this by the way. I love this በእሳት የሚለው ነው።
አሁን በደንብ እንድትሰሙ ይፈልጋሉ። በቃ ብዙ አልሄድ። ከዛ እነማን ናቸው የመጀመሪያው ደቀ መዝሙር ማን ነው? ኢየሱስም ዘወር ብሎ ሲከተሉ ታየና ምን ትፈልጋላችሁ ብሎ ጠየቃቸው። አሁን በደንብ ስሙ። እሺ እነማን ናቸው? እነርሱም ረቢ የት ትኖራለህ አሉት። እሺ ረቢ ማለት መምህር ማለት ነው። ቀጥለ። እርሱም ኑና ይዋላቸው። ስለዚህ ሄደው የት እንደሚኖር አዩ። በዚያም ዕለት አብረውት ዋሉ። ከቀኑ 10 ሰዓት ያህል ነበር። እሺ አሁን ይኸውልህ እዚህ ጋር ከዮሐንስ ኢሚዲየትሊ ሽፍት አላረቁም። ሸሜለ ይሉንታ የለ። ዮሐንስ ግን ምን ይሰማል? የለ እሳት ነው አይደል? እዚህ ያለው በቃ ነው። አይ እኔ ማለት ዮሐንስ ባለውለታዬ ነው። ከሱ አልለቀም። ግን ኢየሱስ ጋር እየሄድኩ እየተካፈልኩ መጣ ብሎ ነገር የለም። ቆይ ዮሐንስ ይበልጣል? አዎ አንተ ውሃ ነው እንግዲህ ውሃ እድሜ ልካችን አኗኝም አጥምቀህናል። የመጣነውም እኛ ዋና ተወዳዳሪ ለመሆን አይደለም። ተጠምቀናል። ፋየር ዛና ያለው አዎ ካንተ ይበልጣል። አዎ ኧረ እኔ እንደውም የእግሩን ጠፍር ልፈታ ይገባኝ። ኧረ እባክህ አዎ ቻው። ዮሐንስን ለውሃው አምነውታል አይደል? ለእሳቱም አምነው ነው። ዳይ እንድሪያስ የመጀመሪያው ተከታይ ሽምበደብስ እንድሪያስ ብላችሁ ጻፉት። እንድሪያስ ማለት ምን ማለት ነው? የስሙ ትርጉም የሰው ዘር ሁሉ ማለት ነው። የሰው ዘር ሁሉ የመጀመሪያውን ሰው ምን አደረገ? እስከ ዛሬ የሚያውቁት እግዚአብሔር አምላክ አይሁድ ብቻ ነው አይደል? ለእስራኤል ብቻ ነው አይደል? የመጀመሪያ ለሰው ዘር ሁሉ ዮሐንስም ተናግሯል። የዓለምን ኃጢአት የሚያስወግድ ብሎ ቀራለ። ከአንድ ዘር ወጣው አለ እግዚአብሔር። ከአንድ ክልል ወጣ። ከባድ ነው ቤተው። እኔ ለምን እንደምነግራችሁ ታውቃላችሁ? ኢየሱስ አድሬስ ያረጋቸው ሰዎች እነዚህ ከሆኑ አንተ ጋር አይመጣም ብለህ ለምን ታስባለህ? አንድ ነገር ልንገራችሁ። አሁን አክቹአሊ እዚህ ሀገር ተጀምሯል። በመኪና መጫኛ ላይ አዲስ ሬንጅ ሮቨር ሪባን ታስሮለት ከተማው ሲሄድ ገጥሞ አቃ ልክ ሲያልፍ ምንድነው ሐሳብ ውስጥ የሚመጣው? ማን እድለኛ ይሆን? የት ቤት ይሆን የሚገባው? ማን ሰርፕራይዝ ሊደረግ ነው? አይደል ኩዌስችን የምታረገው? ሰማይ ኢየሱስን እንደዚህ ትልቁን ጊፍት ሲልክ መላእክት ማጋ ነው እያሉ ነበር። ሁሉ የት ነው? የት ቤት ነው የሚገባው? ሻካባ እነ ማጋኑ እዛ እየጸለዩ ነው፣ እዛ እየተቀደሱ ነው፣ እዛ እየጾሙ ነው፣ እዛ ሊገባ ነው ሲሉት ይሄ የእግዚአብሔር ጊፍት ተጠቅልሎ ሲመጣ ወረደና ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም ሁሉ መጣ የሚለው ቃል የታመነና ሁሉ ሊቀበለው የተገባ። እንዴት እጅሽን አነሳሽ ይልሻል ታዲያ? እንዴት በዚያ ፈልላልክ? እኔው ጋር ነው የመጣው። እኔው ጋር አው ውድ ነገር ነው፣ አው ብርቅ ነገር ነው። የት ሊገባ ነው ብሎ ሰው ሁሉ ደንግጧል። ግን እኔ ቤት መጣ። የመጀመሪያ አንተ ኢየሱስ ይዞ ለመጣው ሚሽን ሰው አንተ እኔ እኮ ሰው መርጣለሁ እኮ ነኝ። ቸርች ውስጥ እኮ ለአገልግሎት ቲም እኮ ልንሾም እኮ ሰው የተሻለ መርጠን ነው አይደል? የመጀመሪያ ከዮሐንስ ደቀ መዝሙር ትመርጣለህ? ከዮሐንስ ደቀ መዝሙር ትመርጣለህ? እውነተኛ ታሪክ ልንገራችሁ። ምናልባት መርዲ እነነግሽ ምናምን ታውቁት ይሆናል። አንድ ጊዜ ከአሜሪካን ሀገር አንድ ሰውዬ
እግዚአብሔር ሚስትህ እዚህ ቸርች ውስጥ ነው ያለችው ይለዋል በህልም። የሆነ ክፍለ ሀገር ውስጥ ያለ ቤተክርስቲያን ውስጥ መጣ። ከአሜሪካን ሀገር መጣ። እንዳሁኑ ደግሞ አይደለም። ድሮ ከአሜሪካን ሀገር ቅዱሳን ሲመጡ እንዴት ነው? እንዳው እንዲህ ተቀምጠው የለም። ይመጣሉ፣ ዌልካም ይላሉ። አሜሪካን ያሉ ቅዱሳን ሰላም ብለዋቸዋል ይላሉ። አላሉልም እኮ ከናንተም ሰላምታችሁን ይዤ ሄዳለሁ። እዛም ሄድና ይላል በአዲስ አበባ ያሉ ቅዱሳን ሰላም ብለዋቸዋል። ይሄ ልምድ ነበረ እና መጣ። ለመሪዎች ሰላም ኬት ገብተው ካሜር ኬት ዌልካም ተባለ። ሁሉም አየው። ከዛ ፕሮግራም ሲያልቅ ሄደ ለመሪዎቹ ጌታ ሚስት ያለችው እዚህ ቤተክርስቲያን ነው ብሎኛል፣ መልኳን አሳይቶኛል አለ። በል ነገ እንግዲህ ታያቸዋለህ ተብሎ መጀመሪያ ሽማግሌ ልጆች ጠቅላላ በማግስቱ አፖሎ ጸጉራቸውን ፋብለው ቢያሳዩት አይደለችም። ያኔ ባለ ዘንባባ ጥፍር አለ፣ ጠብ ወርቅ ነገር የምትመስለው አለ፣ ወደ ላይ የተገረመችው አለ፣ የተቀለበሰው አለ። ያላችም አለ። ደስ ይሉኛል እኮ እህቶች ሁሉም ተገርመው እንዲህ ብለው የምትት እኔ አሁን ስሰብክ ተነክታ ይመስለኛል። ለካ ተነክ መንፈስ ቅዱስ ነክቷት ነው ላል ፕሮግራም እስኪያልቅ ለካ ከርበተውት ነው። አይ ላቭ ዩ እውነቴ ነው። የለችም፣ ቢፈለግ የለችም። ላስት ዴይ ላይ ያልተገመተች አይ ቲንክ ፎር ሰምሪ ቸርች ውስጥ የሆነ ስራ የምትሰራ ልጅ እውነተኛ ታሪክ ነው የምነግራችሁ። ለሆነ ጉዳይ እጅ ለማስታጠብ ይሆን ቃለ ማንሳት ስመጣ እቺን ነው ጌታ ያሳየኛል። ሰው ሁሉ ሾክ አረገ፣ ደነገጠ። ለምን? የመጣበት ሀገር ትልቅ ነው፣ የመጣው መንገድ ረጅም ነው እና የማይመጥናት ሴት ጋር ገባ። ብዙ ሰው ሾክ የሚያደርገው ለዚህ ነው። ኢየሱስ ከተቀደሰ ነው የመጣው፣ ከላይ ነው የመጣው። ግራ ገባቸው። ያንኳኳው ግን የኔን ቤት ነው። ጩህና እኔ ጋር ነው የመጣው በልሲ ይኸውልህ ሸላ ዛሃታስ ዲዘርቭ አታረጊም ሲሉሽ አትስሚያቸው። አንተ ይሄ ቅባት አይገባም፣ አይ ኖ። አንተ ይሄ ሞገስ አይገባም፣ አይ ኖ። ምን ታረገዋለህ? ተጭኖ ግን የመጣው እኔ ጋር ነው። በሪባን ተጠቅሎ ሲያልፍ አይተዋል አይደለ? እኔው ጋር መጥቶ ሰርፕራይዝ አረገኝ። ያለ እና ማን ደግረገደ ገረቦሽ ዲዲቢዲቦስ ከረረገ በረረባዲያማስ ካራባረባ ካዳባ ሻካማቶሳይ ፓራቫጋዲኒያሳ ተከማታሳ ሳምንቱ ላይ ልተንብይበት አይደል? ዲዘርቭ አያረገኝም የምትለውን ነገር እግዚአብሔር ይሰጣል። ዲዘርቭ አያረገኝም የምትለው ነገር እጅ ይገባ። ሰዎች አይገባውም የሚሉት ነገር አንተ ቤት ይገባ። አላቺ በራ ዲካዲካዲካዲካዳ ማቴለካ ራዲያዲያሶ ሰጋዲ ከበራ ፈጋዲያማሳ አዲከ ፔዲከማ ቶፌሳ ባባሳ ሰላ በራፊያናስ አንዴ ቁጭ በሉ ባይ አንዴ በቃ ምን ላድርገው? አንዴ ኑልኝ፣ አምስታችሁም ኑልኝ ሳሚ ና ቅዱስ
ና ራስታ ወንድሜ ና አለ 3 4 5 6 7 ና እዚህ ና ይሄንን ቤተክርስቲያን አሁን አሜሪካን ሀገር ቤተክርስቲያን ተክል ሄድ ነው ለአንድ አመት ይሄንን ቤተክርስቲያን እንዲመራ ከነሱ ውስጥ ለማልስት ስል ትገምታላችሁ። ቅዱስ ትላላችሁ፣ አማን ትላላችሁ፣ ሳሚ በኪቦርድ ቢመራው ትላላችሁ፣ አቤኒ ትላላችሁ፣ የዛሬው ልጅ እሳት አለበት ምናምን ትላላችሁ፣ ማሂ ትላላችሁ አይደል? ማንም ይሄን ቤተክርስቲያን እንዲመራ ከነዚህ መካከል ለአንዱ ሊሰጠው ነው ስል ማናችሁም እሱን አትገምቱ። ማናችሁ ማይንድ ውስጥ አይመጣም አይደል? ግራ የገባቸው ለዚህ ነው። ኢየሱስ እነ ቀያፋ ጋር የለም፣ ቤተ መቅደስ የለም። ጂባ ጋፋና እዚህ ምድር ያልገመታችኋቸው ሰዎች ይቀባሉ። ቋን ቁጭ በሉ። ያለ እነ ዳዊት ቤት የንግስና ዘይት ሲመጣ nobody expect David. Nobody even the prophet ነብዩ ራሱ የመሰለው ይሄኛው ነው። ትከሻው ሰፊ ነው አለ፣ ቁመቱ ረጅም ነው አለ። ሰው እንደሚያይ እኔ አላይማ። ዛላ ሃያ ሰው እንደሚያይ እኔ አላይማ። ሊፕሬፌኒያሳ ይኸውልህ ዳዊት ጋር ቅባት ሲደርስ ብዙ የዘለለው ሰው አለ። የሚዘለው ለምን መሰለ? የሂውማን ኤክስፔክቴሽን ነው። ሻካባ ለዚህ ነው መንፈሳዊ ዓለም በሰው አይምሮ የሚመረመር አይደል። አላካላስ ሸቫንያሳ 7 ዘሎ ነው ዳዊት ላይ ያረፈው። የሆነ የተጠበቁ ሰዎችን አልፎ ይቀባል። የተጠበቁ ሰዎችን አልፎ ስኬት አንተ ቤት ይገባል። ይሄ ነው ኢየሱስ ይዞት የመጣው ኪዳን። ብዙ የዚህ የቦሌ የሩዋንዳ ልጆች እኮ አላችሁ እዚህ። ብዙ የቦሌ ልጆች አላችሁ እዚህ። የሩዋንዳ ልጆች የምታቆኝ እኮ ብዙ አላችሁ። በቴሌቪዥንም የምታዩ ብዙ ሀገር ያላችሁ ሰዎች ማን ኤክስፔክት አረገ? ይሄንን ነው ማን ኤክስፔክት አረገ? የሰፈር ልጆች ያውቃሉ። ማን ጠበቅ? ኢየሱስ ሊጠቀምበት የሆነ ቦሌ አካባቢ ሰው ፈለገ፣ ልጅ ፈለገ። ሲፈልግ ጨዋውን ዘለለ፣ አሪፉን ዘለለ፣ ቸርች ድፍት ብሎ የሚውለውን ዘለለ። እኔ ዱርዮ ጋር መጣ። this is gospel። ምን ላድርገው? እንዴት ላንተ ላስተላልፈው ስል ከባድ ላድርገው? ቀሎ መጥቶ እኔ ጋር እንዴት ላጠጥረው? እንዴት ላድርገው? የውሸቴን ልጨምርበት? ጡንቻ ሳይኖረው የተመረጠ ሰው፣ ኳሊቲ ሳይኖረው የተመረጠ ሰው እንድሪያሳ ና እኔ ልባርክ ዛሬ። አይኖቻችሁ ብቻ ይከፈቱ። ዮሐንስ አበራላችሁ። ምን አላችሁ? ይሄ አላችሁ። ሰው ምን ይላል? ይሄ የጠራቢው እንትኑ ፊልሙ ራሱ ፊልሙ ላይ አለ። ይሄ የጠራቢው የዮሴፍ ልጅ አይደለምን? እናቱስ የምናውቃት ማርያም አይደለችምን? ዘመዶቹስ የሚሉት ዮሐንስ ሰው እንደሚለው እንዳታዩት አላቸው። ይሄ የዮሴፍ ልጅ አይደል? ይሄ በዚህ ጀግና ዮሐንስ አይ ላቭ ዮሐንስ በዚህ አይፈራም። ይሄ እኮ አንተ ስለለመድከው እኮ ነው። እሱ ነው ይሄ የእግዚአብሔር ልጅ ነው አላቸው።
ራባዲጋስ the son of man አይደለም እንዳይመስላችሁ የሰፈር ሰው አይደለም ፕሮፌሲ አንዳንዴ ትንቢት ምንናገረው እኮ ታውቃለህ ትንቢቱን ራሱ እንደው በፊልም ስሩት ብንባል አንችለው አለዛ በሳት ያጠምቃቸዋል ሊያነደን ነው እንዴ ምን ማለት ነው ይሄ ነው በሳት የሚያጠምቅ እንደ ማለት ትላንት እሱ በውሃ ጥምቆናል በሳት ያጠምቃቸዋል ልክ እንደዚህ ውሃው እንደከተተን ይሄኛው ደግሞ ሳቱ ሊከተል ረበለው የሳት አደጋ መኪና ከባድ እኮ ነው ይሄ ማለት ስፒሪት ዓለም ካልበራል አሁን እኮ አንተ እኮ 40 ጊዜ ስለሰማኸው ተዋህዶ ሆኖ እንጂ ቤታችሁን በሳት ነው ማጠምቀው ብልሽ ፖሊስ ጣቢያ ደውለሻል ታስመዘግቢ ሊያነዱን ነው ይኛል በሳት ማጠምቃቸው እነሱ ከንግግሩ በላይ ስፒሪት ዓለም ይበራላቸው ይሄ የእግዚአብሔር ልጅ ነው ትላንት ያየነው አይደል እንዲያደገው እዚህ ኑ አይደለም አልችው ይሄ የእግዚአብሔር በግ ነው ቀጥሎ ከባዱ የሚጠበቀው መሲህ የመጨረሻው ዴሊቨር የመጨረሻው አይደል እንደ ሙሴ ከግብጽ አይደለም የሚያወጣ እንደነ ጌዲዮን አይነት አይደለም ይሄ the last deliverer ድጋሚ ሌላ አዳኝ አያስፈልግም ዲቦራ ተነሳች ጌዲዮን ተነሳ ባርቅ ተነሳ መሳፍንት ተነሱ ምትለዋል ይሄኛው የመጨረሻው እንደዛ ሆናሉት ጨርሰናል ከዛ ተከተሉት ሄዱና ረቢ ሆይ አሉ የት ትኖራለህ በቃ ምን ፈልገው መኖር ነው ካንተ ፈርምልኝ አይደለም እምልህ ታችሚ አይደለም እምልህ አንዴ ሰልፊን እንነሳ አይደለም እምልህ አለው በቃ የምትኖርበትን ድዌል የምተኛበትን ነው ማዛና ሀቡስቴ ሱባራሃዳ ዛባጋፋኒ ከማቶዛ ደጋባ ዲያማሳ ናቱፌሪያማሳ ደጋባላ ባሶኮማ ዲጋራቫዲያስ ሪል ሪቨሌሽን ማል የምራፍ አደለዲ ሪል ሪቨሌሽን ኢየሱስ ሲበራለ ይሉንታ የለ ሸም የለ ዘመድ ትዝ አይል ሚስት ትዝ አትል ልጅ ትዝ አይል የት ነው የምትኖሩ የት ነው አሁን እኔ የምፈልገው መፋታት አልፈልግም ካንተ ጋር ናፑዛ ያለ ማሊያ የሰለሞን እና የአንዲት ሴት ፍቅር ነው ይላል ግን that was prophetic ነው የኢየሱስና የቤተክርስቲያን ፍቅር ነው ይሁን የመጀመሪያ ቀን ስታዩ ምንድን ያለችው ምዕራፍ 1 ቁጥር 7 የመጀመሪያ ምንድን ያለችው ውዴ ሆይ መንጋህን የት እንደምታሰማራ አው ውዴ ያለችው አንተ የምትመራቸው መንጋዎች የት ነው የሚሉት ልቀላቀል ዘው ቀጥል ቶሎ በለ እባክህ ንገረኝ በወዳጆች መንጎች ኋላ ፊቷን ሸፍና እንደምትቅበዘበዝ ሴት ለምን ሆንኩ የት ትመስጋለህ የሚግጡት የሚውሉት ቀትር ላይ ምዕራፍ 3 ላይ አይደልኝ አማኒ ምዕራፍ 3 ቁጥር 1 እስከ 4 ሌሊቱን ሙሉ በአልጋ ላይ ሆኜ ውዴን ተመኘው አልጋ ላይ ሆኜ ሻፋስ ዳዊት እንደዛ በመኝታ አስባለሁ ዝም ብዬ አይደለም አይደል ኢየሱስ ከበራል በኋላ ቀጥልኝ ተመኘው ነገር ግን አላገኘሁትም ተነስቼ ወደ ከተማይቱ እወጣለሁ በዋና መንገዶችና በአደባባዮችን እዞራለሁ ፍለጋ ቀጥላ ውዴንም እፈልገዋለሁ ስለዚህ ፈለኩት ነገር ግን አላገኘሁትም በከተማይቱ ውስጥም ሲዘዋወሩ
የከተማይቱ ጠባቂዎች አገኙን። እሺ እኔም ውዴን አይታችኋል አልኳቸው። በቃ ስትነካ እንዲህ ነው ጳውሎስ። እስኪ ዝሮጣለሁ ይላል። በቃ ስትነካ እንዲህ ነው። እነ እንድርያስ አው የት ነው አሉት። ዳዊት እንዳለ ታውቃለህ? ዳዊት ቤት አለ። ስለ ቤቱ ሲናገር፣ ስለ ፕሬዘንሱ ሲናገር እዛው ሰራተኛ የሚሆኑት እንዴት እድለኞች ናቸው አለ። ቀጥሎ ምን አለ? በቤት ስር እዚህ የሚያድሩት እርግቦች አንተ በህልውና ባለበት ኮርኒሱ ስር ይሄ እርግብ ይሰራል ለቤት ተመኘውት የነሱን አለ። ቤተ መንግስት ቁጭ ብሎ ጂዛስን ካገኘው በኋላ ኢየሱስን ካገኘው የት ትኖራለህ አሉት። በዚህ ኢየሱስ በጣም ወደድኩ ስትለው ምንድነው የሚለው? ተከተለኝ ነው የሚለው። ከዛ ብዙ ሪዝን የሰጡ ሰዎች አሉ አይደል? ሪል ታቹ ስላልገቡ ነው። ሪል ታች ወደ ኋላ አያሳስብም። ባይዘው የሆነ ነገር ሲበራል ቸርች ለመቀየር ራሱ አትፍራ። አይ የድሮ ነው የድሮችን ምናምን እኛ ቀድሞ እንትን ያለበት ነው። እድርም እዛን ያለን እዚህ ምድር ጀምረናል። ይሄ እኮ ብራዘር ስፒሪት ሪልም ነው። እድርና ቁብ የምትልበት ጉዳይ አይደለም። ዮሐንስ ባለውለታችን ከኃጢአታችን ባንተ ውሃ ነው ነፃ ወጣ ነው። ዋናው ከመጣ ግን አልሰማህም። አይ ላቭ ዮሐንስ የት ትኖራለህ? ልቀጥል አንዴ ትንሽ ቀጥል። ከዛ ተከተሉት ይልና ምን ይላል? ለ10 ሰዓት ያህል አብረውት ዋሉ ይላል። አይሰለችም አንተ 10 hours ረቢ ብለው የተከተሉት ብሎ ይሰሙት አይሰለችም። ከ10 ሰዓት በኋላም የሄዱት ይሄን ሚስጥር ለፍሬንድ ከምንደብቅ ብለው ነው። ለሚወዱት ሰው ነገሩ። በቃ አገኘነው፣ መሲሁን አገኘነው። ተጠራሩና ዘው ብቻ ጴጥሮስም መጣ። 5 ሆኑ። ሁሉም ብራዘሩ ነው የሚጠራው። 5 ሆኑ። ኢየሱስ የመጀመሪያ 5 ደቀ መዛሙርት አገኘ። አንድም ደህና ሰው የለም ከ5ቱ። ጴጥሮስም ታውቁታላችሁ፣ እንድርያስም አለ። አንዱ ራሱ ዮሐንስ ነው ይባላል። ይሄን የጻፈው ብቻ 5 ሆነዋል። ከዛ አንድ ጊዜ በ5 ደቀ መዛሙርት እያስተማረ ሰርግ ተጠራ። ኢየሱስ ታውቃላችሁ የሚያደርገውን ያውቅ ነበር ይላል አይደል? ያኔ እንጀራውን ሊያባዛስ ሰርግ ሲጠራ ወይን ጠጅ የሚያልቅበት የውርደት ሰርግ ላይ አልሄደም። ታዲያ እንዴት አንቺ ቤት አይመጣም? ብዙ የሰርግ ካርድ ይመጣልኛል እዚህ ቢሮ አይደል? እሄዳለሁ ሁሉ ነው። በቀደም ግን ሄድኩኝ አይደል? ለምን? ሄድኩ በቀደም ሄድኩ። ሁሉንም ሄጃለሁ። መርጬ ነው ሄድኩት። መርጬ ቢጤዎቼ የሚሰበሰቡበት ጋር ይሄን ትልልቅ አገልጋዮች ያሉበት ሚኒስቴሮች ያሉበት ሄድኩ። ኢየሱስ የሚያልቅበት ቤት አንተ ባይዘው ወይን ጠጅ ሰርግ ላይ አለቀ ማለት በእስራኤል ማለት ሼምፉል ማለት እፍረት ነው። በቃ ባጭሩ ማርገት ወራዶች ቤት ሄደ። ነብስ የሚያልቅብኝ ቤት አልመጣም። ደግሽም ሸማቀቀው ኑ ብሉ ብዬ የሚበላ የለኝ ቤት አልመጣም። This Jesus address me። የምትሰማኝ ኃጢአተኛ ሰው ሁሉ የጠላ አንተን ነው እያናገረህ ያለው። የት ካህኑ ሲያናግራየ? መቼ ፈሪሳዩ ጋር ሲሄዳየ? አሳፋሪ ሰርግ ቤት ይሄዳል።
የሚጠጣ የሚያልቅበት ሰርግ ቤት ይሄዳል። ኢየሱስ ሁሉን ያውቅ ነበር አይደል? እንደሚያልቅባቸው ኧረ በእናትህ እነዚህ ውርደታቸውን ሊዋረዱ ደግሞ ይጠሩኛል አላለም። ልሂዳ ሳይዋረዱ ልሂዳ፣ ሳይሳቅባቸው ልሂዳ፣ ሳያልቅባቸው ልሂዳ፣ ሳይሳቅባቸው ልሂዳ፣ ሰው ሳያሾፍባቸው ልሂዳ፣ ሰው ሳያሳፍራቸው ልሂዳ፣ ሳይዋረዱ ልድረስላቸዋ፣ ሳያለቅሱ ልሂድላቸዋ፣ ባዶ ሳይቀሩ ልሂድላቸዋ። ምን አይነት ኢየሱስ ነው? እስቲ መቼ ነው ብርቱ ፈለገው? መቼ ብርቱ ፈለገ? መቼ ጀግና መረጠ? በኋላ እነግራለሁ ስለ ጴጥሮስ። ከዚህ ጥሪ በኋላ ከዚህ ኮሙኒኬሽን በኋላ ተመልሶ ሐሳብ ማጥመድ ሄዷል። ድጋሚ ነው የጠራው። የሚመላለስ ሐዋርያ ተጠራለህ? የሚመላለስ ነገ ባክ ያደርጋል። ቆይ ይመጣል። ነገ ባክ ያደርጋል። ስንቴ ነው ሄዶ የመጣው? ከሚመላለስ ሰውዬ ጋር ፕሮጀክት ትጀምራለህ። አንተ ጴጥሮስ ነህ፣ ቤተክርስቲያንን በዚህ ዓለት ላይ መሰረታል ትላለህ። ነገ እንደሚክድ የምታውቀውን ሰውዬ እንዴት ታዲያ አይፈልግም ትለኛል? እንዴት ትቶ ይሄዳል ትለኛል? እንዴት ጸጋ ይላጫል ትለኛል? እንዴት እግዚአብሔር ተለየው ትለኛል? ማንን እንደተውክ ተውሽ። እናት ልጇን የሚለው ቃል ምን እንደሆነ ታውቃለህ? በደንብ በትርጉሜው እናት የምታጠባው ልጇን ትረሳ ይሆናል። 18 ዓመት የሞላውን እንኳን የምታጠውን ብረስፊድ ጡት የሚመገበውን ሌላ ምግብ የሌለውን ልጇን ትረሳለች። ያዕቆብ ሆይ በእኔ ዘንድ የተረሳህ አይደለም። ማጋን የመጣው ይሄ ሬንጅ ሮቨር ተጭኖ የሚሄደው የት ነው? ውዱ ነገር የት ቤት ሊገባ? ተተዋወቁ ነበር። የስጦታ ሲልክልህ እሱ ያቀኝ ነበር። አትፈር። ከሰማይ ለተገለጠልኝ ራእይ ከስጋና ከደም ጋር አልተማከርኩም። አዎ ጎበዝ የሕግ አስተማሪ ነበርኩ። ጎበዝ ተማሪም ነበርኩ። ቀናተኛም ነበርኩ ለዚህ ሃይማኖት። ግን ብርሃን ሲበራልኝ ኖ ሼም ኖ ኖሌጅ የት ትኖራለህ? መመረጣችሁን መወደዳችሁን የጋረደባችሁ መጋረጃውን በሮ ይሄዳል። ያለ መንፈሳዊ ዓለም ላይ ትልቅ ጉልበት እንደተወደድክ እንደተፈለክ የእግዚአብሔር አቴንሽን አንተ ላይ እንዳለ ማወቅን የመሰለ ጉልበት የለም። እኔ አሁን ጸልያለሁ፣ የሆነ ጥቁር ጨርቅ ግን በሮ ይሄዳል። ድምጽ እየሰማው ነው። ከዚህ ቤት ዛሬ ኃይለኞች ይወጣል። ቻላ ፋዲያሳ እጃችሁ እግራችሁ ሁሉ ሲቀየራል። ሙቱ ትግዴስ ብድግ በሉና በልሳኖቻችሁ አውሩ። እረደደ እረደደ ሶባ ማላላባ ራሳካ ይፈልገኛል ይወደኛል እያላችሁ ጀላቶሴስ አው ያ እሳት አሁን ይዘንባል። ሻላባስ ከደበደ ከበድገማስ ሪከዲያማስ ሶኮማስ በኔ ላይ ያለው ፕሮግራም አይቀየርም። በኔ ላይ ያለው አጀንዳ አይቀየርም። ወራደከ ሰከማስ ብራዶ 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 ብራዶ
ብራዶዶዶ ወሲካባባስ አላኪያቦሽ ከማንዶሊያስ ተካስተማሶ ኤብራዲያሶ ይኸውላችሁ እንደዚህ አያለው እጃል አይታችኋል። ልጆችን የሚከትቡ ሲዞሩ ወይ ቫይታሚን ነው ወይ ሰምቲንግ ነው ምናምን አንድ ድሮፕ ነው አፋቸው ላይ ጠብ የሚያደርጉት። ጠብ ያደርጋሉ ይነግሩሃል፣ ግን ጠብታ እንዳይመስል ይሄ ልጅ ነገ በእግሩ እንዲሄድ የሚያደርግ ነው ይለዋል። ትንሽ ነገር ነች፣ ጉልበቷ ግን ብዙ ነው። የሆነ ድሮፕ እዚህ ቤት የሚያድል እጅ አለ። አይናችሁ ከተከፈተ ዛሬ ልዩ ጉልበት ይገባባችኋል። በልሳን አውራሁን አሁን አፌቲያስ ቢንዲኬላ ፒቫስ ሙንደል ከዲካ አላፔስቴ ሻላባስ እያረገፉ ቢወጡ የተጫነባቸውን የሰው ስርዓት የሰው ትምህርት እያራገፉ የሚወጡ የሰው ሟርት የሰው ፍርሃት ኢየለ ሰኪማ ዱካ ኢየለ ዲገበያ ሶባ ዊፐርዲኪያሞስ ኢኒያማሱ ኬቬዲያስ ራዲኒያ ሎስ ቴኬማስ ሻባባጋባጋባያስ ዊሪዲግሚዲግሚ ተባሳ ቲናማቶቫስ ዘለ ባሹካ ብራዲገኔ ካማስ ኢማዮኪባ ባሰባ ኢኒሚዲካለያሶ በሌላ ጉልበት ነው የምትወጡት፣ በሌላ ኃይል ነው የምትወጡት። ሻላባራፈካዳስ ዋይቲካቲጌማሳ ሪዲ ዲጌማስ ጂማየ ከባሶ ኮማ ላፕራፊዲያማሶ ላካ ጀለለበረለቦስ ራዲካ ቫኒያና ኮሴ ፕሬፌቲኒያ ቶቤሳ ዣሌበረፌኒያ ቶኮባስ ያያ ዙሪያችሁ ላይ ያለ ሰይጣን የደረደረው ድርድር ሲበታተን አይቻል። ይኸውላችሁ ዛሬ ከዚህ በኋላ ሌሊት ነው አይደል? ሌሊት ነው። እግዚአብሔር በሕይወታችሁ ያሰበው ፕሮግራም ይጀመራል። ማንም ሊያቆሙ አይችልም። ይጀመራል። ከፊታችሁ ያሉ ነገር እንዲህ እየበታተኑ ሻላባካፋ አላሳልፍ ያላቸውን ሁሉ እየበታተኑ ሄዱ። አየሁ እየበታተኑ ሄዱ ሰዎች አሉ። ቴላካፋዳስ ብዙ አገልጋዮች አሉ እዚህ ቤት ይሰማኛል። አዲስ የቅባት ዓለም ውስጥ ሲገቡ አየሁ። ሀጀለጋቤራሳ ያልተለማመዱት ክብሩ ሲገቡ አየሁ። ኤላባባጋ ጂሎማሳ ራፌዲያስ ይኸው የጋረዱባችሁ መጋረጃዎች ከዓይናችሁ ላይ ሲነሱ አየኋቸው። ይኸውልህ እዩ ላይ አፈሰሰበትና ማፍሰስ ብቻ ነው። ታይሙንም ነው የነገሩ። ፍጠን ያሉ የዘገያችሁ ሰዎች
የሚያፈጥን ቅባት ውሰዱ። የዘገያችሁ ሰዎች የሚያፈጥን ቅባት ውሰዱ። በኤልያስ ላይ የእግዚአብሔር እጅ ነበረች። ከአካብና ከሰረገላው ፊት የሆኑ ከፊት ያሉ ሰዎችን ስትቀድሙ አይቻል። ታባስ እዚህ ጉባኤ ውስጥ የፍጥነት ቅባት አለ። ትቀድሚያቸዋለሽ፣ ትቀድማቸዋለህ። ቶሉኪላ ቱሌ ተላባ ያለ መጽሐፍ ቅዱስ መካኒቱ ያለ 7 ወለደች ሲል ምን ማለት? ትላንት እኮ ተቀድማለች ስትጀምር አለ። እሷ ሌሎቹ አንድ ብለው ነው የጀመሩት። እሷ መካኒቱ ማለት መካኒቱ ሲል ራሱ ያልወለደችው ያልተሳካላት ያላፈራችው እኮ ነው። መጀመሪያ 7 ወለደች። ደገመች ማለት 14 ነው የሚሆነው። ውሰዶ ይሄን የፍጥነት ቅባት። የእናንተ ጉዳይ ከዚህ ቀን በኋላ ይንቀሸቀሻል። አረ ልጠራው ነው ይሄን የፍጥነት ቅባት ፊል እያረኩት ነው። ያለ መጽሐፍ ቅዱስ እንደዚህ ይላል፣ አገር በአንድ ቀን ትወልዳለችን አለ። በአንድ ቀን ትወልዳለችን አለ። ከዛ በኋላ ምንድን ነው የሚለው? ሳታምጥ ወለደች። ፕሮሰሱ ላይ አላየናትም። እኛ ያለፍንበት መንገድ ላይ አላየናትም። አቅፋው ግን መጣች። ላዳካፋዲያሳ ተካፋዲያሳ ከራፋዲያሳ ኤልፕሬፋዲያስ የድንኳንሽን ስፍራ አስፊ፣ ካስማዎችሽንም ንቀይ። ቀጥሎ አታጥብብ የሚል ቃላት ቀጥሎ እንዲህ ነው የሚለው። ይኸውልህ ካገባችሁ ይልቅ ፈት የሆነችው ልጆች በስተዋል ነው የሚለው። this is your time። መባሻው ሳይኖር ትበዛል። የሀብታም ልጅ አይደለም ግን ሀብታም ትሆናል። ልተነብይ ነው። በአንድ ቀን ትላንትና ጭቃውኬ የነበረ ህዝብ በማግስቱ ወደ ሚሊዮነርነት ተሻግሯል። በእግዚአብሔር ሞገስ ከግብፃውያን ወርቅ ወስደው። ይሄ ነው የሚሆንብህ። እድሜ ልክን ጭቃ ያቦካላቸውን በአንድ ቀን ትበልጣቸው። ዘመንህን የገዙትን ታልፋቸዋል። ኢትጋያ አያቴባ መርዲ ሁዲግዲጋዲጋዲጋስ ጀካፋንያ ተካስ። አንተ እዚህ ፕሮፌቲክ ዓለም ላይ ስላለ ዊንግ ይገባል፣ ክንፍ ይገባል። አሜን። ፕሮፌቲክ ዓለም ላይ ስላለ ዊንግ ማለት ኖርማል ያልሆነ አካሄድ ማለት ፓሎሳ እስራኤል ከግብፅ የወጣበት። አሜን። እኔ በሁለት በኩል አሜን ትልልቅ ክንፍ ጀርባ ላይ አየሁ። አሜን። ፓሎሴ ጊጋቴሳ ላቦሳ አሁን አለኝ ጌታ ከዚህ ሚኒስትሪ መጀመር በኋላ አሜን ከባድ በረራ ውስጥ ገባ። አሜን። አገልግሎት በረራ ውስጥ ይገባ። አሜን። ብዙ ሰው እንዲህ ወደ ላይ ሳያል ሐራካፋ
ደርዝ አለ፣ ክልል አለ። ሰማይ ሁሉ አገልጋይ አንድ ክልል ውስጥ አይደለም ያለ። የኔትወርክ ዓለማችን ይለያያል። ብዙዎች ግን እንዲህ ወደ ላይ ሲያዩሃል ካፋናሳ እዚህ ምድር ላይ ብዙ ሰው ያልገባበት ክልል ውስጥ እግዚአብሔር ከቶ ያሉ ኦላታስ አው ኢንተርናሽናል ከባባድ ኔትወርኮች ወደ አንተ ሲመጡ ሂዳባሳ ግራቲኬፋት ሀዳከማታስ ኢንተርናሽናል ኔትወርኮች እያየሁኝ ነው። በጣም ብዙ የተሰበሰበ አፍሪካዊ ህዝብ ላይ ስታገለግላዩ ታላራ ሊብሪፌቲያዶሳ ከቫዳ አህጉር ሲሰጣሃየው ይህን ኮንቲኔንት እግዚአብሔር ሲሰጣሃየው ባህር ስታቋርጣየው ቴንቶች ነው ማየው። ቴንቶች ድንኳኖች አሉ፣ ትልልቅ ድንኳኖች አሉ። ሜዳ ላይ ህዝብ አሉ። ተራደጋዲ ከማት ሲከፈረድ ያማሳ በጣም በኔ ፍጥነት በኔ ጉልበት አለኝ አስኬደዋለሁ አለ። እጥረት የሌለበት ነው አለ። በብዙ መትረፍረፍ ነው አለ። ውሰዶ ይሄን ኃይል ዚካባሎ ፌዲያሳ ታልታራ ቦሴካ አራጂና አላፖቫሳ ውሰዶ ይሄን ኃይል ውሰዶ ይሄን ኃይል አራ እዚህ ቤት እማታስቡት እጅ መጥቷል። ድንገት ይጎተታችኋል። እየጎተተ ክብር ውስጥ ይከታችኋል። ቀይ ባህር መውጫ ነው አልኩኝ ቤቢ አደለ። ከዛ ደግሞ ዮርዳኖስ መግቢያ ነው አልኩኝ። እኔ ግን ዛሬ እዚህ ቤት በመቆምሽ አንድ የተከፈለ ባህር አለ። አንድ የተከፈለ ባህር አለ። ሁዳ ሳሃ ቴላ ባራ ዛሬ እዚህ አሁን እዚህ ጋር ቆመሽ እያየሁ ልክ እንደ ቀይ ባህር ዋና መውጫውን እግዚአብሔር ተረተርኩልሻል። መንገድ ከፍቻለሁ። ከልካይ የለብሽም። እያየሁ ነው። አዘጊ እጆችን ጌታ ሰበራቸው። ሰብሬልሻለሁ። ሰማይ እኔ እጄ አጭር ነው አለኝ ጌታ። እኔ መባረክ አልችልም አለኝ። ይችላል። እኔ ታሪክ መቀየር አልችልም። ይችላል። ለምን አማሽ? ለምን ጠረጠርሽ? ተላ ካባስ ቅርብ ቀን ላይ አሜን። ልትሰሪ ፈልገሽ ያቃተሽን ስራ አሜን። ቅርብ ቀን ላይ አሜን። እግዚአብሔር መጥቶ ሲከፍተው አየሁ። አሜን አሜን። ጃላለ አላስ ነግሬያችኋለሁ። ኤክስትራ እጅ መጥቷል። አሜን። አስገባሻለሁ። አሜን። አሰፋሻለሁ። የራስሽ ቢዝነስ ተከፈታ። አሜን። ባርኬሻለሁ። አሜን። ጋሽ እንዳለ ሊትራሳ ለራስ ለጋሽ እንዳለ ቤት ላይ ጠላት የወረወረውን ቀስት አሜን። ቤት ላይ የተወረወረ አደጋ አሜን። ቤት ላይ የተወረወረ ቀስት አሜን። በእግዚአብሔር እጅ ሲጠረጋየው አሜን። ውማ ታሳካ አሜን። ራዲኬ ፋዲያሳ አሜን። ከልክያለሁ ይለኛል ጌታ። አሜን። ውሰደው ይሁን አለ። ሀተከቶሳ ከማስ ራተካዲያማሳ አሜን። አዲስ በረከት አሜን። አዲስ እንጀራ አይ ፊል ኢት አሜን። ኤላ ፓሶኮ አሜን። አመጣዋለኝ ጌታ ከፊት ሻካፋዲያስ እኔን የታመነ ባዶ አይቀርም አለ። ካላፎዲያሳ እኔን የታመነ አይወድቅም አለ። ኡናኒ ከንደ ካባስ ቀጥላል። መጣ አዲስ ብለሲኝ አሜን አሜን። አዲስ ገንዘብ አሜን። ገንዘቡን ሁሉ አየዋለሁ። አሜን። የውጭ ሀገር ገንዘብ ነው ማለት አሜን። ወደ ቤታችሁ የመጣ ብለሲኝ አሜን አሜን። ምን ልበልሽ ታዲያ? ያኔ ማንም ሳያውቀኝ ወደ ሞገስ የሆንከኝ ያ ዘመን እንዴት ይረሳ? በኔ ጊዜ ሁሌም ይወሳ። ያኔ ማንም ሳያውቀኝ ወደ ሞገስ የሆንከኝ ያ በኔ ዘመን ብዙ ነገር ሰብስቦ የያዘ እጅ አየሁ። ሳሪ ብዙ ነገር ሰብስቦ የያዘ እጅ
አሜን። ስለ አዲሱ ቦታ ነው የሚናገር። አሜን። ብዙ ነገር ሰብስቦ ያዘ። የሰው እጅ አይደለም ማየው። አሜን። ትልቅ እጅ ነው ማየው። አሜን። ግን እግዚአብሔር አዘጋጅቶ ለዛ አሜን። ሰብስቦ የያዘ እጅ አሜን። ሲመጣ ያለው አሜን። ይሄ የኔ እጅ ነው አለ ጌታ። አሜን። አሜን። ይሁን አለ። ሆነ። ያኔ ማንም ሳያውቀኝ ውዴ ሞገስ ያ ዘመን እንዴት ይረሳ በኔ ጊዜ ሁሌ ካፈር ተነሳው ከትቢያ ላይ ወግ ማረጋያው እግዚአብሔር ከዚህ በፊት ለብሶት የማያውቀው አዲስ ልብስ አልብሷል። አሜን። ቶፓራካታያ አየዋለሁ ልብሱ አሜን። እንዲህ ከሱቅ ምናምን የሚገዛ አይደለም። ማታሃዶቫ አዲስ ልብስ አሜን። ሰዎች እንደ እማ ብራታሃቫሎሳ ከተለመድክበት ልብስ ውጭ እውነት ነው። አዲስ ልብስ አሜን። ታላሃቪና ኮፋራዝ እኔ መንፈስ ዓለም ላይ የማየው ነገር አለ። አዎ ኦሬዲ እግዚአብሔር ለአንተ ያሳይ። አሜን። እንደ ተንጠልጥሎ አሜን። ቻዛዛስ ላካሃታካባ ትዝ ይላችኋል። ይሄ አገልግሎታችን እንዲህ ሊሰፋ ሲል በህልም ያየሁት ቤርሲ እዚህ ቢሮ ሸሚዝ ይዛ ምናምን አዲስ የተተኮሰ አዲስ ልብስ ማለት አዲስ የአገልግሎት ሌቭል አዲስ ራካታካራባካስ አዲስ መተዋወቅ ማካታካባዛ ደበተተሰ እኔ አውቀዋለሁ። አሁን እምልህን ዓለም ስለማውቀው አሜን። ካላጋባ ቁጭ ብሎ ሀይ ያለ ስትመጣ ሲነሳ አሜን። አዲስ ልብስ ይሆን ሲመጣ ላይቻ አሜን። ማካቶቫራካባ ትለብሰዋል። አሜን። ይሄን ምድር ትገናኘዋል። አሜን። በዚህ ልብስ አባጋሶቫ ሪሰበክ ዊናተስ ሊብራዳ ከአገር ውጪ ከኢትዮጵያ ውጪ ሌላ ሀገር እግዚአብሔር የሚያናግርልሽ ነገር አለ። አሜን። ሲያዋራልሽ አለ። አሜን። ሩቅ ሀገር አሜን። እየገባሽ ነው የማወራው ነገር ሲያነጋግርልሽ አሜን። እግዚአብሔር ዲል ሲያደርግልሽ አሜን። እግዚአብሔር ሲያስጠነቅቅልሽ አሜን። እግዚአብሔር ተው ሲልልሽ አሜን።